ቤተሰቦች ቀድማ ያለቀ ሰው ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ፣ ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ ሊሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጠላ ወይ ዘንድሮ አያልቅም ተነግሮ አለ ኤፍሬም ማለት ነው። እንግዲህ ግራም ያጋባችሁ ነገር ለማን መወሰን እንዳለባችሁ፣ ለማን መናገር እንዳለባችሁ፣ ማንንም መውቀስ እንዳለባችሁ ራሱ ግራም ያጋባ ጊዜ እኮ ነው የደረስነው። እኛ አያማክሩን፣ ምን ነገር ሲሰሩ አያማክሩን፣ እንደዚህ አይሉን። የሆነ ጉድለት ሲኖርባቸው እዚህ ሶሻል ሚዲያ ላይ እየመጡ ይሄ የሚሉት ነገር ግን በጣም ይደንቀናል ማለት ነው። በነገራችን ላይ አውጥተው መናገሩ ጥሩ ነው ብዬ ነው ማስበው። በተለይ ሴት ልጅ የሆነች ማለት ነው እንደዚህ አውጥተው ባለመናገራቸው ብዙ እህቶቻችን በሞት አጥተናል ማለት ነው። ካሰባችሁ ብዙ ወጣቶች ማለት ነው እንደዚህ እየተጎዱ እንደዚህ አይነት ነገር ጉዳት የደረሰባቸው ማለት ነው። ሆኖም ግን ጃኒ እስከዛሬ የት ነበርሽ? እስከዛሬ አሁንም የሆነ ነገር የተደበቀ ነገር ስላለ ነው እዚህ ላይ የወጣችው እንጂ እውነት አካውንቷ ባን ስለተደረገ አይደለም። በነገራችን ላይ የህዝብ ልጅ ናት። ህዝብ በአንድ ቀን አካውንቷ የፈለገችው ያህል ቁጥር መጨመር የምትችል ታዋቂ ናት። ግን አሁንም ቢሆን ጃንል ላይ እንደገና ጆን ዳንኤል ላይ የሆነ የተደበቀ ሚስጥር ገና ያልወጣ ነገር አለ ማለት ነው። በጣም ደግሞ ያናደደችኝ ነገር እኔ አንዳንዴ አላቅም፣ እኔ እፍረት ሳይኖራቸው ራሱ ሚዲያ ላይ መተው አፋቸውን ከፍተው እንደዚህ ሲያወሩ በጣም ይገርመኛል ማለት ነው። እንግዲህ እንደምናውቀው አዶናይ ጓደኛዋ እንደሆነ ነው የምናውቀው አይደለ? ሁላችንም ቦይፍሬንዷ እንደሆነ ነው የምናውቀው፣ ፍቅረኛዋ እንደሆነ ነው የምናውቀው። አስባችሁታል? አሁን በቅርብ ጊዜ ነው እንግዲህ ጥምቀት ላይ ነው መሰለኝ ወደ ጎንደር የሄዱት ማለት ነው። ወር እንኳን አይሞላውም። ጎንደር በሄዱ ሰዓት እንግዲህ ጆን ዳንኤል የተናገረው ቪዲዮ እኔ ስለቀፈፈኝ ማለት ነው ብዙ ሙሉውን ማስገባት አልፈለኩም። በቃ በጣም የሚደብር ቪዲዮ ስለሆነ ማለት ነው። እንግዲህ ራቆቷ ሆና ማነው አዶናይ ሳሎን ሆኖ እሷ ሽንት ቤት ገብታ በቪዲዮ ራቆቷ ቪዲዮን ከፍታ እንግዲህ በቪዲዮ ደወለችልኝ አወራችኝ ያለ ነበረ ጆን ዳንኤል ሲናገር የነበረው ማለት ነው። እኔ የገረመኝ ነገር እንግዲህ ቦይፍሬንድ አላት፣ ፍቅረኛ አላት ለምሳሌ እንበላችሁና አገሩም ምድሩም ያወቀው አዶናይ ፍቅረኛዋ እንደሆነ ነው የምናውቀው አይደል? ቦይፍሬንድ ያላት ፍቅረኛ እያላት ምን ልሰራ ነው? ምን አቅበጥብጧት ነው ራቆቷን ጆን ዳንኤል ጋር የደወለችው? ሲጀመር ጆን ዳንኤል የራሱ የሆነ ህይወት አለው፣ ልጅ አለው፣ አገሩ ምድሩ ያወቀው ነው። ምን ሊሆኑ ነው? ሱስ ራቆት ቪዲዮ ስደውልለት አንስቶ ማውራቱ። እሷስ ደግሞ ምን ልትሆን ነው ይሄን ነገር ያደረገችው ማለት ነው? ገብቷቸዋል? አሁን የሆነ ሚስጥር አለ። ምክንያቱም ዳንኤል ላይ ጆን ዳንኤል ላይ የሆነ ነገር አላት። ያ ነገር ቀድሞ እንዳይወጣው ነው አሁን በእንባ የመጣችው ማለት ነው። እውነት አካውንቷ ስለተዘጋ ወይም ባን ስለሆነ አይደለም። የሆነ ትልቅ ሚስጥር እንዳላቸው ነው እኔ የተረዳሁት ማለት ነው። እና በነገራችን ላይ ብዙ ጊዜ ማለት ነው ኮሜንታተሮች ያው ታውቃላችሁ ጃን ለአዶናይ አትገባም ብላችሁ ታወሩ ነበር። እኔ አትገባም ብቻ ሳይሆን ማለት ነው አዶናይና
ጃን ምንም ማች የሚያደርጉ ሰዎች አይደሉም። በቃ እውነት እንደው ይሄ ፎርጂት ትዳር እንኳን እንበለውና ቢጋቡ ቶሎ የሚፋቱ ሰዎች ናቸው። ይህን ቀን ግን እንዳትረሱት። እንደው አሁን ካልተጣሉ ነው፣ አሁን ካልተለያዩ ነው። ምክንያቱም በዚህ ነገር እንግዲህ አዶናይ እያለ ነው እሷ ለጆን ዳንኤል ቪዲዮ ደውላ ለዛው መራቆቷ ስታወራው የነበረው ቪዲዮ ነው ያወጣው ማለት ነው። ሪካርዱን ያወጣው ቪዲዮ ደግሞ ራቆቷ ስለሆነች ማሳየት አልፈልግም ብሎ እየተናገረ ነበር። ይሄም ደግሞ ጎበዝ ነው። አንዳንዱ ቢሆን እንደዚህ ስሜን አጠፋችኝ ብሎ ይለጣጥፈው ነበረ ማለት ነውና ጃኒ እስከ ዛሬ እንግዲህ ከጆን ዳንኤል ጋር ስናቃቸው ቢያንስ 2 አመት ይሆነናል ወይ 3 አመት ማለት ነው አብረው መሆኑ። እንደዚህ የሚደበድባት ከሆነ እንደዚህ የሚያሰቃያ ሰውነቷ ጠባሳ እስከሚወድቅባት ድረስ እንደዚህ የሚያረጋት ከሆነ የህዝብ ጅላት እስካሁን ለምን አላወጣችሁ? ዛሬ ምን ፈልጋ ነው ያወጣችሁ? ለምንድነው በእንባ የመጣችሁ? ምን ይመስላችኋል? ከጀርባ ሌላ ነገር ያለ አይመስላችሁም? እኔ እንደዛ ነገር እንዳለ ሙሉ በሙሉ ተስፋ አለኝ ማለት ነው። እንግዲህ አዶናይ ታውቃላችሁ፣ ምስኪን ሰው ነው፣ የዋህ ሰው ነው፣ ያስታውቃል። የዋህ ስላችሁ ይሄ በጎ አድራጎት ስለሚያረግ ምናምን ወይም ሌሎቹ ስለሚረዳ ምናምን አይደለም። በዚህ አይደለም በጎ ልጅ ነው እያልኳችሁ ያላችሁ። አንዳንዶቹ በጎ ስራ የሚሰሩ በጣም ብዙዎች አሉ፣ ግን አንዳንዶቹ ለእይታና ፎሎ ለመሰብሰብ ነው። ከልባቸው የሆኑ ሰዎች ደግሞ አሉ፣ እናውቃቸዋለን። አዶናይ እነዚህም ሰዎች ሳያሳየን እኛ በጋድ ሳናይም እውነተኛ ህይወቱ የዋህ ልጅ ነው። ሴት በጣም የሚያከብር ነው፣ በጣም ያስታውቃል። ሴት ልጅ በጣም የሚያከብር፣ ለሴት ልጅ በጣም ክብር ያለው ልጅ ነው። ስለዚህ ጃኒና አዶናይ በፍጹም ማች ሊያደርጉ አይችሉም። ጃኒ በጣም ኃይለኛ ልጅ ናት። ትዝ የሚላችሁ ከሆነ በድብቅ ካሜራ የተቀረጸችው ከዚህ በፊት አዶናይና ጃኒ በሰሩበት ብር ሲጨቃጨቁ ያየ ነው። ያሳየችው አክት አይታችኋል፣ እንዴት እንደሆነች ማለት ነውና በካሜራ የምታዩትና ያለ ካሜራ የምትታየው ጃን አንድ አይደለችም። በጣም ኃይለኛ ናት። ሳስበው ወደ በጎ ነገር እያመጣት ያለው እንደውም ሳትፈልግ ይመስለኛል አዶናይ እያመጣት ያለው እንጂ እሷ ፈልጋ አይደለም። አዎ በሆነ ነገር በቃ ወጣለች፣ እሷ ፌመስ ሆናለች በሆነ ነገር ማለት ነው። ስለዚህ እኔ በጣም የጠላሁላት ነገር ባለትዳር አለም ፍቅረኛ ናት፣ ግን ከሌላ ሰው ጋር እሱም ህይወት ካለው ልጅ ካለው ሰው ጋር እዛ ጋር ሳሎን ሌላ ሰው አስቀምጣ እንደዚህ እፍረተቢስ ነገር ስትሰራ ግን ብዙዎቻቸው የኔ እናት ምናምን አታፍሩም እኮ። አሁን በዚህም ቪዲዮ የምትናገሩ ልትኖሩ ትችላላችሁ። ምክንያቱም እንደዚህ እያለን ነው ሴቶቹ በርቱ ጎበዝ እያልናቸው ያለው ማለት ነው። እና አገራችን ላይም ወይም ደግሞ ብዙዎቻችን ከእግዚአብሔርም ከሀገርም ማት ምናመጣ እንደዛ አይነት ህይወት ምንኖር ወይም ደግሞ እንደዛ አይነት የሰዎች ህይወት ምናበላሽ ሰዎች ነን ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ማነች ጃኒ ዛሬ እያለቀሰች መጥታለች። ትላንትና ዋንቲያ ነበር እያለቀሰች የመጣችብን። ዛሬ ደግሞ ጃኒ ትላንትና እንትኗ ቆሰሏን ምናምን ሲጀመር እዛ የቆሰለ ቦታ የምታሳየው ቁስል የእሷ ቁስል አይደለም። እኔ እንደሚመስለኝ የፌክ እንትን ነው፣ ፌክ እንደሆነ ነው የሚታየኝ ማለት ነው። እንትኑ ምናልባት እዚህ ጋር ፊቷ ላይ ምናምን ያለው ነገር እውነት ሊሆን ይችላል። ግን ጃኒ እንደዚህ አይነት ሰው አላቅም። ሰው እንደዚህ ነው ብላችሁ መናገር አትችሉም። መጽሐፍ አይደለም አታነቡትም። ግን ጃኒ እንደዚህ አይነት ነገር ካደረጋት እስከ ዛሬ ድረስ ለምን ዝም አለች? ዛሬ ስለምን አወጣችሁ? አካውንት ባል ማድረግ የሚችለው ጃኒ ብቻ ነው እንዴ? ሌላ ሰው የለም? ሌላ ሰው ማዘጋት አይችልም? ሌላ ጠላት የለባትም? እሱ ብቻ ነው። ብቻ ከጃኒ ጋር ያደረገችው ነገር ስላለ ያንን ሚስጥር እንዳያወጣባት ወይም ደግሞ ያንን ሚስጥር ቀድሞ ያወጣብኛል፣ ለምን ለህዝብ ደግሞ ቀድሜ
አልናገርም የሚል ነገር አስባ ነው እንደዚህ ብላ የወጣችው እንጂ ያወራችሁ ሁሉ ልክ ነው ብለን መቀበል አንችልም ማለት ነው። ስለዚህ ፈጣሪ አምላክ ልቦና ይስጣችሁ። እንደዚህ የምታደርጉ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ማውራቱ ራሱ እየደበረኝ ነው ማወራው። ለማንኛውም ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዘት ይበል። ባይ